ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በኢትዮጵያ ካቶሊካዊት ቤተክርስቲያን አማኞች ዘንድ የሆሳዕና በዓል በድምቀት ተከብሮ ውሏል። ኢየሱስ ክርስቶስ በአህያ ውርንጭላ ላይ ሆኖ በክብር ወደ ኢየሩሳሌም የገባበትን ዕለት የሚያስታውሰው ይህ በዓል የሰሞነ ሕማማት መጀመሪያ በመሆኑ በልዩ ሃይማኖታዊ ስነ ስርዓቶች ተከብሯል። የሳር ቤት አዲሱ ድምቀት ከንቲባ አዳነች አቤቤ በሚድሮክ ኢንቨስትመንት ግሩፕ በ1.3 ሄክታር መሬት ላይ የተገነባውን ዘመናዊ የሳር ቤት ፕላዛ መርቀው ከፍተዋል። ሚድሮክ ከራሱ የግል ይዞታ ላይ መሬት ቀንሶ ለህዝብ አገልግሎት የሚውል ውብ ፕላዛ ማልማቱ በአዲስ እሳቤነቱ ተወድሷል። ኢራን በስትራቴጂካዊው የሆርሙዝ ባህር ሰርጥ ላይ የጣለችውን ገደብ በማንሳት የኢራቅ መርከቦች በነፃ እንዲያልፉ ፈቀደች። የኢራን ወታደራዊ እዝ እንዳስታወቀው ጥብቅ ቁጥጥሩ የሚቀጥለው በጠላት ሀገር መርከቦች ላይ ብቻ ይሆናል። የዓለምን 20% የነዳጅ ፍላጎት የሚያስተናግደው ይህ ወሽመጥ አሁን ላይ የማንም መርከብ ማለፍ እንዳለበት የሚወስነው የኢራን ወታደራዊ እዝ ሆኗል። የዛሬ መረጃዎቻችን እነዚህ ናቸው። ለሌሎችም አዳዲስና ትኩስ መረጃዎች ኢቢሲ.ስትሪም ማህበራዊ ሚዲያ ገጾቻችንን ፎሎ ማድረግ እንዳትረሱ።